ይውጣ ከዛ በኋላ ደውልልኝ ከዛ ማድረግ ያለብንን እናደርጋለን አልኩክ በዚህ ነው በስልክ ዘብተን የተለያየ ነው እኔና አንተ ግን ልጁ የታለ እኔ ይዘኸው ተደውልልኛለህ ካሁን ደወልክልኝ ካሁን የሆነ ነገር ሆነ ስል ይዛው ወጣህ ብዬ ሰየው ስል አንተ ግን የለህም ብጠብቅህ የለህም ብደውልልህ ይዣል ወጣው ማልከኝ ምንድነው የተፈጠረው ያው የተፈጠረው ነው ለምሳሌ እንግዲህ ያው ቪዲዮ ላይ ማየት ይቻላል እኔ ሰሞኑን ትንሽ አልተመቻቸኝም ነበር ትንሽ በራሴ ነገር በጣም ክራውድ ላይ ነበርኩኝ ከወንድም በርግጥ ከወንድም የሚብስ ነገር የለም ነበር ግን ትንሽ አንዳንድ ያው ቤተሰብም እየጠየቀ ስለሆነ ማለት ነው በዚሁ ምላሽ እንዲሆን በማለት ነው እኔ በጣም ትንሽ አጣብቂኝ የሆነ ነገር ውስጥ ነበርኩኝ በሆነ ስራ ምክንያት ጭራሽ የሆነ በቃ ምን ልባላችሁ አይምሮ ይዛ ሆኖ ስጋ ይዛ እንደነበረ አይነት ነገር ነው ምክንያቱም ወንድሜ ጉዳይ በጣም እያስጨነቀኝ ነበርና በቃ ድንገት ሄርሜላ ድንገት እንደዛም ታማ አይቼ ነበርና ድንገት ደወልኩላት ሰላም ነው ወይ ምናምን ስላት እንደዚህ ነው ከዛ ያለውን ነገር ካፍሽ ጋራ እንደዚህ ተፈጥሯል እኔ በቃ ቪዲዮ ላይ አይቼ ነበር አንተን ነገር ግን ይበልጥ እንድታብራራልኝ ፈልጌ ነበር እሷ ጋር ደወልኩ ምክንያቱም እነሱ ጋር ወንድሜ ጋር ስልክ ስደውል አልሰራም ማለት አሁን ኤፍሬም ጋር ስልክ ስደውል ኤፍሬም ጋር ጨራሽ ስልኩ ይጠራል ግን ስልኩን አያነሳ ሩታ ጋር ስደውል ስልኩ አይሰራም ከዛ በኋላ ድንገት ሄርሜላ ጋር ተደዋወለ በቃ ለምን እንደዚህ ከሆነ እነሱ ስልክ የማያነሱ ነው ከሆነ ለምንድን ነው ቀጥታ ቤት ማን ሄደው ተባብለን ከሷ ጋር ቤት ሄደን እንግዲያው ያ ትንሹ ኤፍሬም በር ዘግቶ ጭራሽ ቤት አተካማም እስከማለት ድረስ እስከመከራከር ድረስ ከኔ ጋር ሄርሜላን ይዘህ ለምን መጣ የመጣሁበትን ሪዝን የማውቀው ነው እዛ የደረስኩበት ምክንያት የማውቀው ነው ግን የዚህን ያህል ድረስ ከሱ ጋር ክርክር ውስጥ ገባ በዛም ሆነ በዚህ እኔ ቤት ተገባ ከሱ ጋር በብዙ ጭቅጭቅ በብዙ እንግዲያው አብረሽ እኔ በህይወቴ እኔ አብረሽን ሳውቀው ወይ እኔ ማንቺን ስናውቀው አብረሽ እንደዚህ አይነት ወይ ደግሞ እንደዚህ አይነት መግፋ ወይ እንደዚህ በሰው የሚመራ ልጅ አይደለም አውቃለሁ እንኳን ለኛ በጣም አስቸጋሪ የሆነ ልጅ ነው እኔ በእኔ ሳውቀው ማለት ነው እና ያለው ነገር በጣም ከበደኝ በጣም በስንት ትግል እንግዲህ ሀብሉን ለመበጠስ ስንታገል ምናምን እንግዲህ ሁሉ ነገር አይተሻል ግልጽ የሆነ ነገር ነው ከዛ እኔ በቃ ቤቱ ሳይው እንግዲህ በጣም ግርግር ስለተፈጠረ በጣም ችግር ስለተፈጠረ ሄርሜላም ከሩታ ጋር ማለት መግባባት ተፈጠረ ምንም ሁኔታው ጭራሽ ስላልጣመኝ በቃ ና እንውጣ ብዬ እሱን ይዤው ለመውጣት ብዬ እሱን እንግዲህ በልመና የት ነው የምሄደው በልመና ይዤው ወጣሁ ከዛ በኋላ ልክ በር ላይ ሲጀምር ቪዲዮ ሙሉ በዛ ላይ ቪዲዮ አልተለቀቀም ገብቶሻል አይደለ ያው ቪዲዮም ላይ ነው የበለጠም ታዩ ነበር የሆነው ነገር ማለት ነው ቪዲዮ ሙሉ ለሙሉ አለቀቁትም ውጪ ከወጣን በኋላ ጭቅጭቅ ሆነ ከኤፍሬም ጋር ሌላ ውስጥ ነው የገባሁት ገብቶሻል ከሱ ጋር ለምጣላ አይነት ነገሩ ሲሆን ቪዲዮን አቋርጠውት ነው መሰለኝ ቪዲዮውን ሙሉ ለሙሉ አለቀቁትም ግን በርጋ ከወጣን በኋላ ልጁ እሺ ብሎኝ ነው እንግዲህ ያው ከቤት እሺ እንውጣ ብሎ እሺ ብሎ ነው በር ላይ ከወጣ በኋላ አልመለስም ማለት እንትን አልሄድም ወደ ቤት ነው የምመለሰው እንዴ ቤት ምን አለ ነው ወንድምህ ነኝ እኮ ነው አውጣ እኮ እዚህ ነው የምታናግረኝ ችግር የለም ብቻ ከዚህ ህንጻ እንውረድ ውጪ ላይ ነው ብለው አንገቴ ታረድ በፍጹም አልወርድም